ሰዓት ማርፈድ ካልቀረ ቢያንስ ሸሚዝን ለቅለቅ አድርጋ ትመጣም። በቀደም የገንዘብ መቀጮ ደርሰዋል አይደል? ይሄ ደግሞ የመጨረሻ ማስጠንቀቂያ ነው። ወደ ኋላ አንተ ቢነገር አያበኝ የሳልኩትን እየሞከርኩ ነው። የ5 ዓመት ልጅ አለችኝ። እናቷ በቀደም ነው የሞተችባት። ለሷ ለተለንትቼ ለሊት ምግብ እሰራለሁ፣ ወስጄ ባቆያ አደርሳለሁ፣ ስመለስ ሁለታት ይዛለሁ። እዚህ ቤት ወጥቼ ደግሞ አምሽቼ እሰራለሁ ብቻዬን። መሰናበቻ እሺ የቻልኩትን እየሞከርኩ ለማስተካከል እሞክራለሁ። ለልጄ ስትል አታባር እየሞከርኩ ነው። ሰላም ቤተሰቦች፣ የጥር ወር የቅልቦች የወሩ ተጽዕኖ ፈጣሪ አድርጋችሁ ስለመረጣችሁኝ አመሰግናለሁ። እስር ቤት ከወጣው 1 ወር ከ25 ቀን ነው። በዚህ በ1 ወር ከ25 ቀን ውስጥ በትግራይ ክልል በህጻጽ፣ በኦሮሚያ ክልል በአርሲ፣ በደቡብ ክልል፣ በማዕከላዊ ኢትዮጵያ፣ በአማራ ክልል አንዳንዶቹ ይፋ ሆኗል፣ አንዳንዶቹ ገና ይፋ አልሆኑም። እነዚህን ቦታዎች መድረስ ችያለሁ። ከእስር ቤት ስወጣ 2 አማራጭ ነበረኝ። ንዴትን፣ ቁጭትን፣ ሰልፍሽነትን መምረጥ ወይም ደግሞ ሀገሬን ኢትዮጵያን መምረጥ፣ ለወገኔ መድረስን መምረጥ። እኔ ሁለተኛውን አማራጭ መርጫለሁ። በሄድኩባቸው ቦታዎች ፖለቲካን አልመረጥኩም። ማዳመጥን፣ መማርን፣ አንድነትን የመረጥኩት። ኢትዮጵያ ክልል አይደለችም፣ ኢትዮጵያ ህዝብ ናት። መልእክቴ አጭርና ግልጽ ነው። ትምህርት ለሁሉም ህጻናት፣ ንጹህ ውሃ ለሁሉም፣ ሰላም ለሀገራችን ኢትዮጵያ። በሀገር ውስጥም ከሀገር ውጭም ያላችሁ የሶሻል ሚዲያ ተጠቃሚዎች እንዲሁም ለሜንስትሪሞች አንድ ግልጽ ጥሪ ያቀርባሉ። የሚከፋፍሉንን ሳይሆኑ አንድ የሚያደርጉንን ታሪኮችን እናገር። አሁን ለሁላችሁም አንድ ጥያቄ አለኝ። ቀጣይ የት ልምጣ? እንግዲህ ከኔ ጋር መጥተዋል አብረው። እሺ ማሚ፣ ጥሩ ጊዜ ነበረን። እንግዲህ ምንድን ነው የሚሰሩት? እኔ ፍራፍሬ ነው የምሰራው። ምን ፍራፍሬ? አቮካዶ ነው የምሰራው። አቮካዶ ነው በሰለውን አዋጣኝ። እሺ፣ አሪፍ ወይቱ ነው። አሪፍ ደግሞ ጥሬ ተገዝቶ ካበሰሉ ይገኝበታል፣ ይተረፋል። አዎ በጣም 100 ኪሎ ስንት? 100 ኪሎ 4000 ነው። 4000 ብር አዎ ይጨርሳል 100 ኪሎ። ስለዚህ እኔ 200 ኪሎ ገዝተው ስራ በአዲስ መልክ ጀምሮ ማሚዬ ይሄው። እሺ በቃ እግዚአብሔር ይስጥልን። እሺ በጣም ነው የማመሰግነው። በጣም አመሰግናለሁ። በጣም አመሰግናለሁ። በሰላም ግባ። ደውሉልኝ። ሌላ ያገኘሁት እናቴ ኖት። እወድዎታለሁ። ማንኛውም ሰዓት ምንም በሚያስፈልግ ጊዜ እሺ እናቴ ታጉ፣ በማንኛውም ሰዓት በማስፈልገው ሰዓት ስልኬን ሰጥቼዎታለሁ አይደለ? ይደውሉልኝ። እሺ 9 ወር በኋላ ከዛም